ላይ በማረፉ ምክንያት ነው። ስለዚህ ራሴን ስፈልገው ከጥፋት ዓለም የወጣሁኝ በእግዚአብሔር ጸጋ በእግዚአብሔር ኃይል የዳንኩኝ ሰው ሆኜ ራሴን አገኛለሁ። ይሄ ማህበር በጣም የከበረ ማህበር የሚሆነው እግዚአብሔር የተቤዠው ማህበር ስለሆነ ነው። እግዚአብሔር ይመስገን። ተቤዥቻለሁ እና አትፍራ ብሎ በዚህ ይጀምራል። ከእግዚአብሔር ጋር ያገናኘን እሱ ነው። ነገ ትንሽ ይሄንን ዘለቅ ብለን እንድናየው ፈልጋለሁ። እኛ የዳንን ህዝብ ነን። እንዲያውም ትልቅ መኩራሪያ አድርጎ ነው ሙሴ የሚናገረው። እስራኤል ሆይ በእግዚአብሔር የዳነ ህዝብ እንዳንተ ማን ነው? ይሄ እኮ ንግግር ከባድ ንግግር ነው። ባለ ብዙ ንብረት ህዝብ እንዳንተ ማን ነው? ባለ ትልቅ ሰራዊት ህዝብ እንዳንተ ማን ነው? አይደለም ንግግሩ። በእግዚአብሔር የዳነ ህዝብ እንዳንተ ማን ነው? ስለዚህ ማዳኑ ነው የኛና የሱ ግንኙነት። እኛ በሱ የዳንን ሰዎች ነን። ይሄንን በጣም አክብሮ እዚህ ሲናገር ትመለከታላችሁ። አንተ የኔ ነህ ስለተቤዠሁ ይላል። ይሄ ፓስት ቴንስ በሉት እንግዲህ። ይሄ ያለፈ ታሪክ ነው። ተቤዠኝ፣ እሱ አዳነኝ፣ አወጣኝ። ግን እግዚአብሔር ግንኙነቱን በድሮ ታሪክ ላይ ብቻ አይደለም የሚመሰርተው፣ በአሁን ጊዜ ታሪክ ላይ ደግሞ ይመሰርተዋል። ምን ይለዋል? በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅም። ኮንቲኒዩስ የሆነ ካንተ ጋር ዋስትና የምሰጥ ሰው ነኝ እኔ። ካንተ ጋር ህይወትህን ያንተን ህልውና የማጸና ህያው የሆንኩ አምላክ ነኝ። ካንተ ጋር ታሪክ ብቻ ሳይሆን ያገናኘን የአሁን ጊዜ ግንኙነት አለን። በእሳት በውሃ ያለፍክ አብሬህ የምገባ ነኝ እኔ፣ እሳቱን የማጠፋ ነኝ እኔ ብሎ ኮንቲኒዩስ በሆነ መንገድ ከህዝቡ ጋር የተቆራኘ አምላክ ነው። እግዚአብሔር ይመስገን። ታሪክ የምንተርክለት ብቻ አይደለም። ልክ ነው። ድህነታችን ታሪካችን ነው። በጣም ጥልቅ ታሪካችን ነው። እኔ እኮ ኃጢአተኛ ነበርኩ፣ እኔ ወንበዴ ነበርኩኝ፣ እኔ እያለቀስኩ ምኖር ሰው ነበርኩ፣ እኔ ለፍርድ የተመደብኩ ሰው ነበርኩኝ፣ አወጣኝ ከፍርድ እግዚአብሔር ይመስገን እንላለን። ታሪካችን ነው። እግዚአብሔር ይባረክ። ግን ታሪክ ብቻ አይደለም። በአሁን ጊዜ እግዚአብሔር የሚሰራ አምላክ ነው። እሳት ውስጥ ሲሄድ ከኔ ጋር አለ፣ ውሃ ውስጥ ገባ ከኔ ጋር አለ፣ ያድነኛል። አሁን እግዚአብሔር ይባረክ። እንደሱ አድርጎ ይመሰርተዋል እዚህ ላይ። ግን እሱ ብቻ ደግሞ አይደለም ስንመለከተው፣ እሱ ብቻ ሳይሆን የእግዚአብሔር ትድግና የእግዚአብሔር የየለት ዋስትና ብቻ ሳይሆን ደግሞ ትልቅ ተስፋና ዓላማም ደግሞ ያለው ህዝብ ነው ይሄ ህዝብ። በኋላ ዝቅ ብሎ ታነቡታላችሁ። እዚያ ላይ ስታነቡት ታገኙታላችሁ። ምን ይላል? ሰሜንን አምጣለዋለሁ ህዝቤን፣ የተበተኑ ስለሆኑ ነው። ደቡብን ህዝቤን መልስ፣ ምስራቅን ምዕራብን አምጡ ላለው ይልና አንድ በጣም ትልቅ ፍንጭ የሚሰጥ ንግግር ይናገራል። ለክብሬ የፈጠርኩትን። እንግዲያው ይሄ ህዝብ ባለ ዓላማ ህዝብ ነው። ለእግዚአብሔር ክብር የተሰራ ህዝብ ነው እንጂ እንደዚሁ የተከማቸ ማህበር አይደለም። ቁርጥ ላለ ዓላማ ለእግዚአብሔር ክብር ለማምጣት በተልእኮ የተቀመጠ ህዝብ ነው። እግዚአብሔር ይሄንን በእኛ ላይ አድርጓል። እግዚአብሔር የተባረከ ይሁን። ለዚህ ስል ነው አንተን የፈለግኩ ይላል። ይሄን የሚያረግበት ፍቅር አስገራሚ ነው። እግዚአብሔር ያዳነበት ፍቅር አስገራሚ ነው። እኛን ያዳነበት ከአዘቅት ያወጣበት በየቀኑ የሚጠብቅበት ጉልበት በጣም ብርቱ ነው። ዓላማውን የሚያስፈጽምበት ደግሞ ብቃቱ የሚያስገርም ነው። እግዚአብሔር ይመስገን። በጣም እዚያ ላይ አንድ ቋንቋ ይናገራል። እንዲህ ይላል፣ ነበልባሉ አይፈጅህም፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ለአንተ ፋንታ ሰጥቻለሁ። በዓይኔ ፊት የከበርክና የተመሰገንክ ነህ፣ እኔም ወድጄሃለሁ። ይሄን ቋንቋ እኔ አልችለውም፣ በእውነት አልችለውም። እግዚአብሔር የሰው ልጅ እንደዚህ ይናገራል። በዓይኔ ፊት የከበርክ ይላል። ደንግጫለሁ እኔ በእውነት። እኛ ራሳችንን የምናስብበትን ሂሳብ አይቼ ስለ ራሳችን፣ ስለ ቤተ ክርስቲያን፣ ስለ ሕዝበ እግዚአብሔር እኛ የምንነጋገረውን ቋንቋ ሰምቼ ይሄን ስሰማ ደንግጫለሁ። በዓይኔ ፊት የከበርህ የተመሰገንክ ነህና ወድጄሃለሁና ብሎ እግዚአብሔር ስለ ሕዝብ ይናገራል። ወንድሞቼ፣ ስንጨርስ ይሄን ስብሰባ እኔ ምለምነው ጌታን
ልክ እሱ የተናገረበት ቋንቋ እንዲገባን ነው። በእግዚአብሔር ፊት የከበረ ማህበር ነው። ይሄ ማህበረሰብ በእግዚአብሔር ፊት የተወደደ ማህበረሰብ ነው። በዚህ አንደርስታንዲንግ እንዲኖር የተጠራ ማህበረሰብ ነው። እኛ ጥለነው ማንነታችንን አዳሽቀን በመሬት ላይ ረግጠን አንሰናል፣ ሟሸናል በጣም። ከዚህ የተነሳ ለዓለም የምንሰጠውም ነገር የለንም። ምክንያቱም ሟሸን ማንሜዎች ሆነናል። እንደ ማንኛውም ሰው ሆነናል። ጎዳና ላይ እንደሚራመደው ሰው፣ እንጀራ በምስር ወጥ እንደሚበላው እንደ ማንኛውም ሰው ሆነናል። ይሄን ማንሜነት ነው ለማስቀረት የሚናገረው ጌታ። አንተ በዓይኔ ፊት የከበርህ የተመሰገንህ የተወደድህ ነህ። እግዚአብሔር የተባረከ ይሁን። ያስደንቀኛል። እንዲያውም ፍቅሩን ሲናገር አክብሮቱን ሲናገር ምን ይላል? በጣም ቋንቋ ከባድ ነው ይሄ ቋንቋ። ስለ አንተ ግብፅንና ሳባን ኢትዮጵያን ሰጥቻለሁ። ኢትዮጵያ ባትገባበት ደስ ይለኝ ነበር እዚህ ውስጥ ግን በቃ አለ ተነገረ። እንደሱ ይላል። ለውጫቸዋለሁ ለአንተ ስል ይላል። አገር ቤት አሁን ቀርቶ እንደሆነ አላቅም፣ ብቻ በየባላገሩ አይጠፋም። ድሮ ግን ከተማውም ሁሉ የተሞላው በዚህ ነበረ። እንትን የሚባል ነበር። ይሄ ምንድነው? ልጆች ሲታመሙባቸው እናቶች የሚያደርጉት ነገር ሁላችሁ ታውቃላችሁ። አዋቂ ቤት ይሄዳሉ። ልጅ ታሟል፣ እንዲህ ያደርገዋል፣ ማታ ያቃዣዋል፣ ትኩሳት ያስቸግረዋል ብለው ያኔ አሁን ወደ ክሊኒክ እንደምንሮጠው ወደ አዋቂ ቤት ይሄዳል። አዋቂው ደግሞ ምን ይላል? ገብቶኛል፣ ልጅሽ ምን እንደተጠናወተው ገብቶኛል ብሎ ይላል። ስም ይሰጠዋል፣ ወይ መጋኛ ይለዋል፣ ወይ የሆነ ነገር ስም ይሰጠውና ከዚያ ምንድነው ታዲያ መፍትሄው? አንድ ገብስማ ዶሮ ይላል። ገብስማ ዶሮ እሱን ግዢ እና 3 ጊዜ በአናቱ ላይ አዙሪና ስደጁ ዶሮውን ይላል። እና መቼም የልጅ እናት ትገዛለች። ገብስማ ዶሮ ገዝታ ምንድነው የምታደርገው? በልጇ አናት ላይ ታዞረዋለች። ምን ይባላል? ቋንቋውን አታውቁትም? ጦስ ይባላል። ጦስ ታውቃላችሁ? እሺ። እና አስተሳሰቡ ምንድነው? የልጁን በሽታና ህመም በሙሉ ተሸክሞ ያ ዶሮ ምን እንዲሆን ነው? እንዲሄድ ነው። በቃ ውሰድ፣ የልጄን ጦስ፣ የልጄን መከራ፣ የልጄን ፍዳ ውሰድ ብላ ዶሮውን ታባርራለች። የጦስ ዶሮ ይባላል ከነስሙ። ስጥ ያበላሻል በየቦታው እየሄደ እና አንዳንድ ሰው ሲሰደብም የጦስ ዶሮ ይባላል፣ አርፎ የማይቀመጥ ከሆነ። ይሄ ባህል ነበረ፣ አሁንም ሳይኖር አይቀርም እጠረጥራለሁ። ልክ እንደሱ አይነት ቋንቋ ነው እዚህ ላይ። ግብፅን፣ ሳባን፣ ኢትዮጵያን ባልለው ጥሩ ነበረ። ምን አረጋለሁ? ስለ አንተ ስል አሳልፌ ይሰጣለሁ። እስከዚህ ድረስ በዓይኔ ፊት ምንድነው? የከበርክ። ይሰማችኋል ወይ? ክብርነት ሕዝበ እግዚአብሔር ክቡር እንደሆነ ልባችን ውስጥ ይሰማናል ወይ? እሱ ነው ፍርሃቴ። እኛ ዘንድ ያልተሰማን ክብር ሌሎች ሰዎች ዘንድ ይመጣል ብዬ አላስብም። ባለቤቱ ያቀለለውን አሞሌ እንደሚባለው ማለት ነው። ግን እግዚአብሔር እንደዚህ አደረገ። ሕዝቡ በዓይኔ ፊት የከበርክ የተመሰገንክ ወድጄሃለሁ ብለዋል። ክብረ በዓላችን የዚህ ክብረ በዓል ነው። የእግዚአብሔር ፍቅር ክብረ በዓል ነው። የእግዚአብሔር ክብረ በዓል ነው። እግዚአብሔር ስለ ሕዝቡ ያለው አስተሳሰብ ክብረ በዓል ነው። ይሄ 25ኛው ክብረ በዓል እኔ እሱ ላይ ነው ልቤ ያረፈው በጣም አድርጎ። ስለዚህ እነዚህን 25 ዓመታት ይሄንን ማህበር እግዚአብሔር አከበረው፣ ከፍ አረገው። ያውቀዋል ወይ ይሄ ማህበር ነው አሁን ጥያቄው። እንደሱ ይሰማናል ወይ? እንደ ቤተ ክርስቲያን እንደ እግዚአብሔር ሕዝብ በዓይኑ ፊት የከበርን አርገን ራሳችን እናያለን ወይ? ልክ እንደሱ ስናይ ምግባራችንም ይቀየራል፣ አስተሳሰባችንም ይቀየራል፣ አካሄዳችን ይቀየራል። የማንነት ቀውስ ነው ያካሄድ ቀውስ የሚያመጣው። እና ወንድሞቼ እናቶቼ እግዚአብሔር እንደረዳን ከነገ ጀምሮ በሚኖሩት 3 ክፍለ ጊዜያት ይሄን ነገር ለማሰብ እንሞክራለን። እግዚአብሔር በቸርነቱ ይረዳናል። በእውነት ታዳጊ ነው አምላካችን።
ዋስትና ነው። ትልቅ ዓላማም ደግሞ ለሕዝቡ የሚሰጥ አምላክ ነው። እግዚአብሔር የተመሰገነ ይሁን። እኛ የሱ ርስት ነን። እግዚአብሔር ይባረክ። ርስቱ ነን እኛ። ስለ እስራኤል ሲናገር ምን ይላል? ዘጸአት 19 ላይ እስራኤል ስማ ይላል። ከ3 ወር በኋላ ከግብፅ ካወጣቸው ከ3 ወር በኋላ ነው ይሄን የሚነግራቸው። ራፊዲም የሚባል ቦታ ነው መሰለኝ። እዚያ ምን ይላቸዋል? እንዴት ከግብፅ እንዳወጣኋችሁ በተዘረጋ እጅ በታላቅ ክንድ እንዳወጣኋችሁ አይታችኋል ይልና ወደ እኔም እንዳመጣኋችሁ አይታችኋል ብሎ የሚናገረው ቋንቋ አለ። ከግብፅ እንዳወጣኋችሁ በንስር ክንፍ ተሸክሜ ከግብፅ እንዳወጣኋችሁ ይልና ወደ እኔም እንዳመጣኋችሁ ይላል። በጣም ንግግሩ የሚገርም ነገር። እሱ ቦታ ነው እንዴ? ወደ እኔም አመጣኋችሁ የሚለው እንዴ? አመጣችኋለሁ ያለው ወደ ከነዓን አይደለም እንዴ? ግን የሚገርም ነው። እግዚአብሔር ለካ ሕዝቡን ለራሱ ይፈልገዋል። ወደ እኔ አመጣኋችሁ አውጥቼ እና አሁንም ይላቸዋል ምድር ሁሉ የኔ ናትና ይላል። ቋንቋው በጣም ያስገርመኛል። ምድር ሁሉ የኔ ናት፣ ሕዝብ ሁሉ የኔ ነው፣ አገር ሁሉ የኔ ነው፣ ምድር ሁሉ የኔ ናትና እናንተ ለእኔ የተመረጠ ርስት ትሆኑልኛላችሁ ብሎ ይላል። ከዚህ ሁሉ ከተዘረጋው ዓለም እናንተን መርጫለሁ። በምንም አይደለም ትልቅ ሕዝብ አይደሉም። እውነት ለመናገር ቁጥራቸው ትንሽ ነው። በጣም በትምህርት የተራቀቁ አይደሉም። ይገባቸውም እንደው እንጂ አንዳንድ ጊዜ በጣም አስቸጋሪ ሰዎች ናቸው። በባህሪ የተጣሩ ሰዎች አይደሉም። ግን ምድር ሁሉ የኔ ናትና እናንተ ግን ርስቴ ናችሁ። ከሰማይ የመጣሁ እንደው ማርፈው እናንተ ጋር ነው። ያው እኛ ከሀገር ቤት ስንመጣ እንደምናርፍ ማለት ነው። እናንተ ቤት ዘመድ አለኝ ብለን እናንኳኳና ስልክ ደውለን ልመጣ ነው እንደምንለው እግዚአብሔር የወረድኩ እንደው ማረፊያ እናንተ ናችሁ ብሎ ሕዝበ እስራኤልን ርስቱ አረገ። የእግዚአብሔር ርስት ነን። እግዚአብሔር ይመስገን። የእግዚአብሔር ዘመዶች ነን። የእግዚአብሔር ማረፊያ ነን። ይህን ክብር አጎናጸፈን። ይህን ማንነት ሰጠን። ይህን ማንነት ቀስ ብለን እንድንመረምርና በዓል እንድናረግ that we may celebrate the fact that we are the people of God ይሄንን እንድናከብር ነው በልቤ ውስጥ ያለው። እግዚአብሔር ይመስገን። ይሄን ክብረ በዓል ስናደርግ ወዲያው ተያይዞ ምን ይመጣል? እንግዲያው ለዚህ ማንነት የተሰጠውን መስመር እንድንከተል ላበረታታችሁ ነው የመጣሁት። ቁጭ ብዬ ቅድም አሁን ለነዚህ ሰዎች ምን ልላቸው ነው የመጣሁት? እዚህ ብዬ ራሴን ጠይቄያለሁ። ሁለት ነገር ልላቸው ነው የመጣሁት። እግዚአብሔር ያከበራችሁ የሱ ሰዎች ናችሁ፣ ማንነታችሁን ወቁ ለማለት ነው አንድ የመጣሁት። እሺ ወቁታ። ታዲያ ከዚያስ በኋላ አልኩኝ እንግዲያው ማንነታችሁን ካወቃችሁ ለዚህ ማህበረ ክርስቶስ የተሰመረው መስመር ተከትላችሁ ሂዱ ለማለት ነው የመጣሁት። ለነዚህ ሁለት ነገሮች በእነዚህ አቅጣጫ እንነጋገራለን። እግዚአብሔር ይረዳናል። እግዚአብሔር ይባርካችሁ። አጭር ጸሎት ጸልየን እንጨርስ። ሃሌሉያ። እግዚአብሔር ሆይ በእውነት ያንተ ቋንቋ የሚገርም ነው። አባት ሆይ እንዴት ለሰው እንደዚህ ትናገራለህ? በዓይኔ ፊት የከበርክ ብለህ አንተ ያወቅከው የሰው ልጅ እንዴት እንደዚህ ትናገራለህ? እግዚአብሔር በዓይኔ ፊት የከበርህ የተመሰገንክ ነህ። እኔም ወድጄሃለሁ ስላልክ ጌታ ሆይ ምንም ምስጢሩን በማናቀው መንገድ ስለወደድከን ክብር ላንተ ይሁን። ምንም ጌታ ሆይ ብንተረጉም በማይገባን ነገር ስለወደድከን ተመስገን። ተስፋ ስላልቆረጥክብን ተመስገን። ሕዝብ አድርገህ ስለተቀበልከን ተመስገን። አምላኬ ሆይ እለምንሃለሁ እኔ ያንተ ነኝ የሚል መንፈስ ስጠን። የክርስቶስ ነኝ፣ ይሄ ሕዝብ የማህበረ ክርስቶስ ነው የሚል መንፈስ አቤቱ ባክህ ስጠን። እግዚአብሔር ሆይ አንተ እንደምታየን ራሳችንን ማየት እንድንችል አይናችንን ክፈት። እግዚአብሔር ሆይ አንተ ሂዱ ባልከን መንገድ ለመገስገስ እንድንችል እግዚአብሔር ሆይ የተሰናዳ መንፈስ ስጠን። ጌታዬ ሆይ አከብርሃለሁ፣ አመሰግንሃለሁ በክርስቶስ ኢየሱስ ቅዱስ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ጌታ አብዝቶ ይባርክ ወንድማችን ንጉሴ።
የዚህ ምሽት ፕሮግራማችን በዚሁ ያልቃል። እግዚአብሔር አምላክ ይባርካችሁ። ሌሊቱን አርፈን መልካሙን እኛን ከመርገሟች ናፈቅ የነፍሴ ጥማት የምትወድ ልናለኔ እሱ ያላንተ መኖር አልችልም ታውቃለህ አቅም የለኝ ኢየሱስ የኔ አትሂድብኝ ከኔ አትሂድብኝ ደካማ ነኝ ያላንተማ አቅም የለኝ አትሂድብኝ